ትሽ የጌታ ባሪያ ሰላም ላንተ ይሁን። ፓስተርዬ ሰላም ብያለሁ። ጌታ ይመስገን። ሎንግ ታይም። በጣም ትንሽ አልመች ብሎኝ ቢገርምህ የነበርኩበት ቤት እዛኔ ከአከራይ ጋር ትንሽ ፋይት ፈጠርኩና በዛ ምክንያት ነበር የጠፋሁትኝ። ጌታ ረድቶኝ ደግሞ እንደገና ስላየኋችሁ በጣም ደስ ብሎኛል። አሜዚንግ በጣም ደግሞ ነው። ከስር አንዳንድ እየገባሁ እከታተላለሁ። ሰላም ለአንተ ይሁን። ሰላም ብያለሁ ፓስተርዬ። በጣም ነው የምወድህ ታውቃለህ። አይ ነው እኔም እወድሃለሁ። አላህ በጣም እውነት አንተ ውስጥ ጌታ እያደረገው ስላለ ታላላቅ ስራዎች ብዙም ቴስቲሞኒ ይሰማለሁ። በአንተ ትምህርት የተለወጡ አንተ የማታውቃቸው ሩቅ ሀገር ያሉ በጣም አሁን እዚህ ጋር ላሉ ሰዎች 400 ምናምን ሰዎች ሊመስሉ ይችላሉ። ግን አንተ የቀየርካቸው ልጆች ሌላ ሰው ላይ ኢምፓክት ፈጥረው እንትና የፓስተር አሊ ጋር የተማረ የሆነ ልጅ እንደዚህ ብሎኝ የሆነ ሴት እንደዚህ ብላኝ እኔም ተቀየርኩ የሚል ማለት ገመድ ነው የዘረጋው ገመድ አለ እና አሁን አንተ ጋር መጥተው የማያወሩ ማታውቃቸው ሩቅ የሆኑ አሜዚንግ ኢየሱስ በኃይል እየሰራ ነው። በእውነት ይሄ ሰክሰስ ነው። ይሄ አክሊል ነው። ይሄ በእውነት ነው የምለው። ሰው መኪና ገዛው ከበሽታ ተፈወሱ ከሚለው ይልቅ ወሳኙ ነገር የህይወት ለውጥ በክርስትና ትልቁ እግዚአብሔር የሚደሰትበት ለውጥ መንፈሳዊ ለውጥ ነው እና ይሄን ነው እየሰራ ያለው። እና ሰው መኪና ቢገዛ እንደገና የተነሳው አልዓዛር እንደገና ሞተዋል። የተፈወሱ ሰዎች ታሞ በበሽታ ሞተዋል። ዋናው ስፒሪቹዋሊ ነገር በቃ የሰው ልጅ ይሄንን ነው ያጣው። ኢየሱስ ፈልጉ ያለን ጽድቅና መንግስቱ ላይ ፎከስ ሳናደርግ ቀርተን ብዙ ነገር ሩቅ ይሆኑ። እዚህ ላይ ፎከስ የምታደርግ ቤተክርስቲያን አሁን ላይ የለችም። እና አሜዚንግ እየሰራው ስላለው ታላቅ ስራ በእውነት ነው የምልህ። በእውነት አምላኬ ከዚህ በላይ ዳርቻህን ያስፋው። እውነቴን ነው፣ ከልቤ ነው ይህንን የምናገረው። እና ብዙ አንዳንድ ዳይብ የገባሁ አገለግላለሁ እና ጌታ በረዳኝ ነገር አሜዚንግ አንዳንድ ሰዎች ሲነግሩኝ ስላንተ እየሆነ ያለ ትልቅ እግዚአብሔር እየሰራ ያለውን ትውልድ አለ። በእውነት በዚህ ዘመን ምን አገልጋይ አለ፣ ምን ሰባኪ አለ ለሚሉ ሰዎች ይሄው ምሳሌ የሆነ ፓስተር አሊ በእውነት አብትዬ ተባረክልኝ። ወዳለው በጣም ጀርባዬን እያላምን ስለሆነ እንቀይረው። እሺ ጌታ ይመስገን። ጌታ ክብሩን ይውሰድ። በጣም በርታለን። ጌታ ቸር ነው። ጌታ ክብሩን ይውሰድ። አይደለ ሁሌ ያነሳናል አይደል? ሁሌ ነው የምላችሁ፣ እኔ ማገልገል ከቻልኩ ማገልገል የማይችል የለም። በእውነቴ ነው የምላችሁ። እኔ ሰው ከሆንኩኝ ሰው የማይሆን የለም። እግዚአብሔር በእኔ አልፎ ከተጠቀመ የማይጠቀመው ሰው የለም። የመጨረሻ የተመታ ማንነት ያለኝ ሰው ጌታ ራርቶልናል እና ጌታ ቸር ነው። አሜን። የእውነት ምስክር ይሁናችሁ። በቃ አሊ ማገልገል ከቻለ በራሳችሁ ተስፋ አትቁረጡ። ይህንን ለትህትና ብዬ አይደለም። እኔና ጌታ አይደለም እንተዋወቅ፣ እኔና ጌታ እንተዋወቃለን ማን እንደሆንኩ። አንዳንዴ ሰዎች በጣም ጌታ እንዴት እየሰራብኝ ሲነግሩኝ ቱ ቢ ኦነስት እኔም ራሴ ይገርመኛል ማለት። ምክንያቱም እንዳላካበድ እጅ አልጫንኩኝ። እጅ ጭኜላት ስጸልይላት አለቧት ምናምን ብዬ ትንሽ አየር ለመያዝ እንኳን የሚያመች አገልግሎት አይደለም አይደለ? እና ስትመጣ እንደገባች ወድቃ ምናምን እንዳለን አያመችም አገልግሎታችን። ይሄ ተጠቀመብኝ ምናምን በጣም አያመችም። እና ስሰማኔ ራሴ አዩ ሲሪየስ ጌታዊ ነው ምለው። አዩ ሲሪየስ እንዲህ ተደርጉ ቴስቲሞኒዎችን እልፍ ቴስቲሞኒዎች እንዴት አደረገው ጌታ። እና በጣም የጌታ ምሕረትን የገነነልን በዚህ ቦታ የጌታ ምሕረትን የገነነልን ቅዱሳን ሁሌም እንደምለው
ምንወድበት ልብ ካለን ልቡንም የሰጠን እሱ ነው አይደለ? ስፔሻል ልብ የለም በዚህ ምድር ላይ። ሁሌ ይህንን አስቡ። ጌታን ቃል ለመስማት ከተነሳችሁ እንድትሰሙም የረዳችሁ እግዚአብሔር ነው። ሰው እኛ አፒታይት እኮ እግዚአብሔር ነው የሚሰጠው ታውቃላችሁ። ራሱ ለመስማት ራሱ አፒታይት ጌታ ነው የሚሰጠው። ምን አለን በእውነት ምን አለን? ጳውሎስ እኮ ዘግቶልናል አይደል? ከአፋቸው ውስጥ የእባብ እንቁላል ይወጣሉ እኮ ብሎናል። መቃብር ናቸው ነው ያለ። እኛ ጌታም ምንም የሌለን ማለት እዩት። ጳውሎስ ከመዳን በፊት ያለው ማንነታችንም ቢታይ ዘግናኝ ነን፣ በጣም ዘግናኝ ነን። እንዳንመካ ጉድ አደረገን እኮ አምላክ ሰው ሆኖ ጉድ አደረገን። እንትን እንዳንል ራሱ እንትን ትቼ መጥቼ እንትን ተውኩለት ምናምን እንዳትል ዙፋን ጥሎ መጥቶ ጉድ አደረገን። አሁን ምን እንበል? ገባ እንዳታካብድ ቤተሰቦቼ እንትን ትየለት ምናምን እንዳንል አየር እንዳንይዝ ጉድ አደረገን። ፈጣሪ ከዙፋኑ ተነስቶ በረት ተወለደ። አንዳንዴ ሰው ሲያካብድ በጣም እኔ እኮ ቤተሰቦቼ ምናምን ሲል ኢየሱስ ነጅ ምን ይበል ጌታ ገብቶሻ እኔ 40 ቀን ጻልዬ ምናምን ይላል። ምን የተመታ ነው እና ላይክ እንትኑ ማለት አመች ክርስትና በጣም የሚከብዳችሁ ነገር ማካበድ ያለመቻላችሁ። ትተን የመጣነው ነገር የለም። ኤግዛጁሬት እንኳን ለማድረግ ክርስትና አይመችም። ማለት ሁለት ኤግዛጁሬት የተደረገ ከሆነ ስራ ተሰርቷል። ሰማይና ምድር ተጣብቆ የለ አይደል? ከሥላሴ አንዱ አካል መጥቶ ምድር ላይ አልተወለደም። ከዛ በኋላ ደግሞ ወስዶ እኛ ውስጥ አልገባ። ምንድነው የምታካብደው? በጣም ጥበበኛ ነኝ እንዳትልኩ አምላክ ሰው ሆኖ እኛ ውስጥ ገብቷል። ከዚህ በላይ ጥበብ the baby god ሕፃኑ አምላክ አሁን እንዲህ በምን ልትፈላሰፍ ተጫወተብን እኮ ጌታ። ባዶ አደረገ፣ ቁልፉን ወሰደብን። ክብር ለኢየሱስ ይሁን እና ደስ ይለኛል። ገና ጌታን ሳስበው ትህትና ይሰማኛል። ጌታን ሳስበው አቅም አጣለሁ የመመጻደቅ የመናገር ከነገና ሰዎችን ራሱ ለመስቀል አቅም ያሳጣኛል። እውነት ምን እላለሁ እና እንትና ትሁት ነው እንዳልል በቃ መታብን። እንትና በጣም የገነነው እንዳንል መታብን አይደል? ክብሩ ለኢየሱስ ይሁንና ጉድ አደረገን ጌታ። ክብር ሁሉ ለኢየሱስ ይሁን። ለዚህ ነው በዚህ ጉባኤ ውስጥ ከኢየሱስ ውጭ ሊደምቅልን የሚችል የለም። ወሰደው፣ በቃ ክላይማክሱን ወሰደው፣ ሰቀለው ጌታ። ክብር ሁሉ ለኢየሱስ ይሁን። እንትን እኮ አሊ ብላራችሁ እኮ ለማካበር አይመችም። ለምን ታውቃላችሁ? አሊ ስለሆነ ይላኬ ከሶማሊ የመጣ አይደል? አትሊስት ከሰሜን ብመጣ እኮ ዘሬ የቄስ ዘር ነው ምናምን ብዬ አካበር ነበር። የኔ አባት ቤተክርስቲያን ሲመሰረት ገዳማትን ዞሮ ብዬ እንዳላካብድ 1000 ዘመን የአጋንንት ስሌቭ ከነበረ አንድ ሰው ካልዳነበት ቤተሰብ ነው የመጣሁት። አሁን እኔ ያምርብኛል በጌታ ሲነገሩ ስሙ ራሱ አሊ ይውላችሁ። አሊ፣ አደም፣ ዑመር፣ ኡስማን፣ ኑር፣ ይጋል፣ አብድሌ፣ ፋራህ፣ ኢድሌይ፣ ከሊል 20 ጄኔሬሽን አንድ እንኳን ባይብል የነካ የለም በእጁ። እኔ እኮ ዘ ፕሪቪሌጅ እኮ ለእኔ ኢየሱስን መጥራት እኮ በጣም ፕሪቪሌጅ እኮ። ከእናንተ መካከል መገኘቴ፣ ከቅዱሳን መካከል ተገኝቼ ጌታ ኢየሱስ ብዬ በአፌ እውነት ትላንትና ጌታ ፊት ነው ምላችሁ ለሰው እያልኩኝ ነበረ። አንዳንዴ ደነግጣለሁ እግዚአብሔር ኢየሱስ ምናምን ስል የእውነቴን ነው ምላችሁ ያ አልለመድኩትም። የለማ ደሜ ውስጥ እኮ የለም፣ ከዘሬ የለም። እግዚአብሔር ብሎ መጥራት ኢየሱስ፣ መንፈስ ቅዱስ፣ መጽሐፍ ቅዱስ ምናምን እና ሁላችሁም እዚህ ጋር ስታዩ በጣም ኤክሳይትድ ሲሆን ሳለቀስ እኔም ገርሞኝ እኮ ነው።
እኔ እኮ ማገለግል ይመስላችኋል? በጣም የተፎገራችሁት። እኔ እኮ እየገረመኝ ነው። 10 ሰዓት ማገልገል የማይደክመኝ ኢንጆይ ስለማረግ። ለዚህ እኮ ነው 4 ነጥብ ስብከት የሌለኝ። እኔ እያወራሁ አምና ፕሮፌሽናል አሚስ ኢንጆይንግ በቃ ደስ ብሎኝ ስጨርስ እጨርሳለሁ። ቻው ብዬ እወጣለሁ። 1000 ሰው ምኑር እዚህ ጋር 10,000 ዘግቼ እወጣለሁ። እኔ ጋዜጠኛ አይደለሁ። ሰዓት አልተሰጠኝ። I don't care. So we enjoy the Lord. So ምንም አይገርማችሁ። በቃ ምንም ውድቅ ያለ በእውነት can you imagine እና ክብሩ ለኢየሱስ ይሁን። ባጭሩ እኔ ጌታ መጥራት ከቻልኩኝ የማይጠራ ሰው የለም። ጌታ ይመስገን። አሊ ብሉ ሲያካብድ ያሰቀኛል። ጌታ እንዲህ ስዬ ገብቶሃል። አሁን ታላቁ የተቀባው አሊ ብለህ ገና ስሙን ስትጠራው ይደብራል። አሊ እንኳን ዳነ ነው የሚባለው። መቀባቱን እዛው አስቀምጥና እንኳን ዳነ፣ እንኳን ኢየሱስን ጠራው። ከዛ አገልጋይ ተብዬ ልጠራ እንዲ ወግ ነው የደረሰን። በእውነት ሶ ፕሪቪሌጅ ጌታን ሁሌ እለዋለሁ። ሰዎችም ሲመቱኝ 2 ነገር እንዲወሰድብኝ በዚህ ምድር አልፈልግም። ጌታን መውደድ፣ ጌታን ማገልገል እንዲነካብኝ አልፈልግም። ሁሉ መሄድ ይችላል፣ ሁሉ ሊቀር ይችላል። በቃ ይሄ ክብሬ ነው ለኔ። የኔ ጌታን ለጌታ ከማጠን ውጭ መሆን የምችለው ነገር የለም። አካንት ጌታ ይመስገን። እስቲ ወንድማችን ዘማሪ አብሾ ምን ዋርሃብ ሚስት ምን ሆነች? ባለቤቴ ሳይሆን የባለቤቴ እናት በጣም ታሞ ትንሽ እንድንሄድ መንገዱ የሚሆን አይደለም። ሰሜን ናቸውና ከተጋቡ ጀምሮ አይተናቸው ቅምሉ ውስጥ 13 ዓመታችን ነው። እኛ ግን ያው ፖለቲካው በአንዳንድ ሁኔታ መሄድ አልቻልንም። አሁን ላይ ጥሩ ሁኔታ ላይ አይደሉምና እኔ አሁን ያሉበት ሁኔታ አንፃር ሄዶ ማየትም ይከብዳልና የጻድቅ ሰው ጸሎት በስራው እጅግ ደግሞ ኃይልን ታደርጋለች ይላል እግዚአብሔር ቃልና በዛ አንፃር ያው በጥርስ ኖሮ ትዳር ላይ ተዋሳ እንዳይፈጠር ባለቤቴም እናቴን ሳላይ ሞተችብኝ እንዳትል በጸሎታችሁ አስቡኝና በጣም ደስ ብሎኛል ስላየሁ። አልዬ ተባረክልኝ። ለማን ምኖረው ጌታ ይባርክ። የት ነው የምትኖረው? ዘመናችሁ ይባረክ። አርሲ ነገሌ። አርሲ ነገሌ ሀገሬ። አብን እኮ አገልግለናል ነገር ያለው ከዚህ በፊት ኦ ማይ ጋድ ከፓስተር ደምቀ ጋር አንድ ላይ ሆናችሁ ኮንፈረንስ ነበር። 3 ጊዜ አብረን የማገልገል እድል አግኝቻለሁ። በጣም ደስ የሚል ኮንፈረንስ ነው። የዛሬ 7-6 ዓመት አይቲክ እንደዛ 8 ምናምን ወይ አርጅታል ማለት ነው። አሜሪካ ከመጣሁ 10 ዓመት ሆነ። አይዞህ የሶስት ልጆች አባት እንዴት አደረጀ? አይ ነው ቀን ጸልይለት እንጸልይለት። ጌታ ሆይ ሰው ጎብኘው። ለባለቤት እናት ብቻ ሳይሆን ለአንተም ነው የምጸልይ። እባክህ
ጌታ ህልውና እንዲመጣ በኢየሱስ ስም በኢየሱስ ስም ጌታ ሆይ እባክህ ፈውሰው በጌታ በኢየሱስ ስም በኢየሱስ ስም ፈውስ ይሁን። አሜን። እዚህ ቤት ጌታ ሆይ ብርሃን እንዲገባ እንጸልያለን በኢየሱስ ስም። አሜን። እግዚአብሔር አእምሮን ዲፕሬሽን ሁሉ ለቆ ይውጣ በኢየሱስ ስም። ኤኒ ተጽዕኖዎች በኢየሱስ ስም ነፃ ውጣ፣ ነፃ ውጣ በኢየሱስ ስም። አሜን አሜን። በተቀባው በእግዚአብሔር ልጅ በኢየሱስ ስም አሜን። በተቀባው በእግዚአብሔር ልጅ በኢየሱስ ስም አሜን። ፍሪደም በኢየሱስ ስም አሜን። ፍሪደም በኢየሱስ ስም በክርስቶስ ኢየሱስ ደም እዚህ ቤት ውስጥ ምህረት እንዲገባ እግዚአብሔር ሆይ ባለቤት አለች የለችም። ያው ነው ያለው እለምንሃለሁ ጌታ ኢየሱስ ጌታ ሆይ ተራምደህ ግባ በዚህ ቤት ጌታ ሆይ በኢየሱስ ስም እለምንሃለሁ ጌታ ሆይ በዚህ ቤት ግባ ጌታ ሆይ ብርቱ እጅግ ይህን ቤት ትስራው ጌታ ሆይ እለምንሃለሁ ጌታ ሆይ በኢየሱስ ስም ጌታ ሆይ በኢየሱስ ስም የባለቤቱን እናት እሱን ባለቤቱን ቤቱን እንድትፈውስለት ጌታ ሆይ እባክህ ማንም ያላየውን እንድታይ ጌታ ሆይ ማንም ያልነካውን እንድትነካ በኢየሱስ ስም ሰው ፊትን ያያል ጌታ ሆይ አንተ ልብን ታያለህ ጌታ ሆይ በኢየሱስ ስም እለምንሃለሁ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ እኔ የምጸልየው ጌታ ሆይ መጸለይ ስላለብን አይደለም እንድትፈውስ ነው ምንጸልየው ነፃ እንድታወጣ ጌታ ሆይ ይሄ ቤተሰብ ነፃ ይውጣ በኢየሱስ ስም ይሄ ቤተሰብ ይነካ እስራቶች ይበሉ በኢየሱስ ስም በኢየሱስ ስም ነፃ ውጣ አሜን 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 ለባና ሐሶተ ካረባራሽላ አሜን በኢየሱስ ደም በኢየሱስ ደም በኢየሱስ ደም በኢየሱስ ደም በኢየሱስ ደም Jesus name አሜን ቤዛ አለሽ ሶልዬ ሶልዬ እሱ ኮንታክት አድርገው ሰለሞን ይባላል ሶል አገልጋያችን ነው እሺ እሺ ወንድም በቃ እሱን ኮንታክት አድርገው ሶልዬ የምታደርገውን ነገር ነግርሃለሁ በውስጥ መስመር እሺ አይዞህ ጌታ ይረዳሃል እሺ በቃ አይዞህ ሶልዬ እኔ ነግርሃለሁ በውስጥ መስመር ኮንታክት አድርገው እሱ awesome ተባረክ ደስ የሚል መዝሙር ዘምር እስኪ አንድ መዝሙር እሺ ስትናገር እኔ እግዚአብሔርን ስም ለመጥራት በቃቷን ብርኩም እና ያው
ሞገስ ደግሞ ሽት ጋር ሲመጣ ከኢየሱስ ውጭ እንዳልጠቅ ኢየሱስ ውጭ እንዳይደነቅ እኔና እንዲህ በሱ አልፈርድም ስትል ይዘር ዙተም አፍራን ነው ማለት ነው። ኔትወርክ ጥሩ አይደለም። በጣም ኔትወርክ ጥሩ አይደለም። እስኪ ውጣና ገባ ተመለስ። አይሰማም ወይ ምን? በእውነት ጋይስ እግዚአብሔር አንዳንድ የሰው ልብ ያሳየን። ኤዲዬ ቴንክ ዩ ሶ ማች። እሺ አሁን ይሰማል ድምጤ? ዞር ብዬ ሳየው ሁሉን ሳስበው ዛሬ ላይ መቆሜ ጌታ ባንተ ነው። እንኳን ቅዱሱን ስምህን ልጠራ በፊትህ መቆም የማይደርሰኝ ተራ አንተነ በፍቅር የጠራኸኝ አንተነ ዛሬን ያሳየኝ አንተነ በእጆች የያዝከኝ አንተነ እድል የሰጠኝ ዞር ብዬ ሳየው ሁሉ ሳስበው ዛሬ ላይ መቆሜ ጌታ ባንተ ነው። እንኳን ቅዱሱን ስጠራ በፊትህ ለመቆም የማይደርሰኝ ተራ አንተ በፍቅር የጠራኸኝ አንተነ ዛሬ ያሳየኝ አንተነ በእጆች የያዝከኝ አንተነ እድል የሰጠኸኝ የእኔ ጌታ በእኔ ዘመን ክበር ሚከለክል የሚያግል አይኑ ገኖ ይታይ ስም በቤትህ ለሚጠረግ የማይመችህ ይሄንን ነው ነፍሴ የምትሻው ይሄንን ነው የምፈልገው ይሄንን ነው ደስታ የምለው ይሄንን ነው በሕይወት እስካለው ይሄንን ነው ማልሰለች ሁሌ ተናግሬ የማልጠግብ ለስምህ ዘምሬ ማይታክተኝ ጌታ ኢየሱስ ብዬ የቤቴ ራስ አንተ ፍስሐይ የሚገባ ክብር ገናነት እኔ ልደበቅ አንተን ለማሳየት አትከልከል በማንም ስንፍና ልትነገር ዛሬም ቤትና ከመንጋዎች መሃል አንድ እኔ ብጠፋ ፊቷ ላይ ሳላውቅ ስጨነቅ ስከፋ መቼ አስቻለው
መቼ ዝም አለኝ ለክብሩ ሳይሳሳ ራሱን ሰጠኝ ይመለከተዋል አባቴ አብሼ ማይኩን ዘግተህ ዘምር። እንጆ አድርገው ኢየሱስን ብቻህን እስቲ። አሜን። ለሱ ብቻ ዘምር፣ እሱን እያሰብክ። ክብር ይሁንልህ ኢየሱስ፣ ክብር ይሁንልህ ጌታ ሆይ፣ ክብር ይሁንልህ፣ ክብር ይሁንልህ። ቤቱ በደመና ይሞላ ጌታ፣ ቤቱ በክብር ይሞላ በጌታ በኢየሱስ ጌታ፣ በጌታ በኢየሱስ ጌታ ሆይ፣ ጌታ ለምንሃለሁ ኢየሱስ፣ በኢየሱስ በክብር ይሞላ ጌታ። Lord, have a way, Lord, have a way። በኢየሱስ ስም ልትነካው መንገድ ይሆነ ጌታ፣ ልትጎበኘው መንገድ ይሆነ ጌታ። በኢየሱስ ስም አባን ለምንሃል በጌታ በኢየሱስ። Father, have a way, Lord. Restore him, Lord. አድሰው፣ ጉልበቱን አድሰው ጌታ፣ ቤቱን አድሰው ጌታ በኢየሱስ ስም። In the mighty name of Jesus ጌታ ቤቱን አድስለት፣ ህይወቱን አድስለት ጌታ። In Jesus name በኢየሱስ ስም መታደስ ይሁን ጌታ፣ መታደስ። ትዳሩን አድስለት፣ ቤቱን አድስለት፣ የእጆቹን ስራ አድስለት፣ አገልግሎቱን አድስለት ጌታውን ለምንሃለን በኢየሱስም። አይንከራተት፣ እግሮቹ በዘይት ይነከሩ በጌታ በኢየሱስ። እግሮቹ ይጽኑ ጌታ ሆይ፣ ይህም ባረክ ነው። In Jesus name amen, amen, amen። እንወድሃለን። እሺ አብሽዬ፣ ጌታ በጣም ነው የሚወድህ። እሺ አሜን፣ አሜን። ተባረክ። ጌታ በጣም ይወድህ። አሜን። ጌታ በጣም ይወድህ። እኔም ወዳችኋለሁ። ተባረኩልኝ። አሜን። ሊዲያ ሰላም ላንቺ ይሁን። ሰላም ለእናንተ ይሁን። ደህና ናችሁ? እግዚአብሔር ይመስገን። አሜን አሜን። ከረጅም ጊዜ በኋላ ገባሁ። አይ መምጣት ብዙ ጊዜ ፈልጌ ነበረ። ለምን እንዳልመጣሁ አላውቅም፣ ግን ትንሽ ቤቱ ለመግባት ያስፈራል። ይቅርታ ጋር ለዛ ነው ያልመጣሁት። የሆነ ጊዜ ካስታወስክ ጸልያችሁልኝ ነበር እዚህ ሆስፒታል ሆኜ ታስታውሳለህ? ብቻዬን ነኝ ምናምን ብዬ ሳልቃቅስ ነበር። አዎ አልጋ ላይ ሆነሻው በጣም ትዝ አለኝ። እና የዛ ማለት ላይክ ታሪኩን ልንገራችሁ እና አልመሰከርኩም። በጣም ይቅርታ እዚህ መጥቼ። እሺ፣ ግን ወደ እግዚአብሔር ቃል እንይ ስለሆነ ምስክርነት ያልክ ስለመሰለኝ ነው። ቅድም ነበረ እና አሁን እሺ ኦኬ። ግን መስክሪ አሳጠረሽ ማለት ነው። አይ ችግር የለም። ወደ ቃልማ እንሂድ። ቃል ከሆነ ደስ ይላል። መስክሪና ከዛ እንሄዳለን። እሺ። አይ ያው ሰዎችን ሊቀዱኝ ምናምን መጥተው ተዘጋጅተው ሻወር ወስጄ ኤቭሪቲንግ ሬዲ ከሆንኩ በኋላ ማለት ነው። ከዛ ማን ነው እንደዚህ ያለባት ያለው ምናምን ነገር አለ አንደኛው ዶክተር። ከዛ በቃ እሺ የለባትም ብቻ ግን ሌላኛው ዶክተር 100% እንዳለባት እርግጠኛ ነኝ። ለዛ ማሽን ሲሰራ ነገር እንትን ትያለሽ ቁጭ በይ አሉኝ። ከዛ ድጋሚ በአልትራሳውንድ እየታየው አንዴ ቆይ ይቅርታ ሊዲ፣ ስንት ጊዜ ከሆነች ከተፈወሽ?
በሁለተኛው ቀን ከሆስፒታል ወጣው። እስከ ዛሬ ድረስ የት ነበርሽ? እንደዛ አልቅሰሽ እንደዛ አንድ ይቅርታ ለቅሶሽ ከቁጣ ጋር ነበር። አይ ሪሜምበር ዩ አር ብሮክን አደለ? በጣም ከባድ ስብራት ውስጥ ነበርሽ። አሚን ዩ ብሮክን አደል? የለኝም ሰው ይሄው እናንተን ነው እያየሁ ያለሁት እንጂ ማንም ይጎበኝ። ትዝ ይልሻል? አቁመን አገልግሎት ነው ያልቅሰን የጸለይ ነው አይደል? ዊ ፕሬይ በጣም አልቅሰን ተንበርክከን ነው የጸለይ ነው የዛ ጊዜ። አይ ኔቨር ፎርጌት። አላኔ እማዝነው ለምን መሰለሽ? አንቺ ብቻ ሳይሆን ለሌሎችም ነው ምነግራቸው። ከዚህ በፊት ሰው አባረር ያውቃሉ አይደለ? አይታችሁ ከሆነ አንዴ አይደለም ሁለቴ አይደለም ሶስቴ አይደለም። እኔ መፈወሳችሁ እኮ ደስ ይለኝ፣ ግን ጌታን አታፍሩም ወይ? አሁን አንዷ ሴት ከዚህ በፊት ምናል በጣም ከሞት ውስጥ ወንድሟ ምንድነው እንትን ውስጥ ገብቶ ኤሲ ውስጥ ገብቶ አይደለ ለመሞት ሆና ደወለች። መንገድ ላይ እየሄድኩ ነው ወደ ቸርቼ ጊዜ ስለሌለ ነው አለች ማለት ነው። ወንድሟ እንደ ትላንት ሊሞት ብሎ ነፃ ወጥቷል፣ ልመሰክር ነው አለች። ፖይንቱ ተለማመዱ። ውሃ ሲሰጣችሁ ጌታ ውሃ ሰጠኝ፣ ጌታ እንትን እንጀራ አበላኝ። ተለማመዱ። ትልቅ ነገር ለምን እሳት አይሆንም? ጌታ እኮ ሂዝ በአንቺ መመስከር ብዙ ሰዎች ነፃ እንደሚወጡ ታውቂያለሽ አይደል? ደግሞ ማመስጋኝ ትሆናላችሁ። እሺ ተባረኪ። ሌላ ጊዜ ተመሰክሪያለሽ። ጌታ ዘመንሽ ይባርክ። ግን እንወድሻለን። አም ሃፒ እንዲህ ፈገግ ብል ጥቁር ነበርሽ። አይ ሪሜምበር ጥቁር እግዚአብሔር ፈውሶች ስለቁምሽ ጌታ ነባርክ። ተባረኪ። ክብር ለኢየሱስ። ጌታ ቸር ነው። ግን እኔ ይህን የቀየረችኝ ባለቤቴ ናት ብያቸዋለሁ አይደለ? ሁልጊዜ ውሃ ስጠጣ ጌታ አረገልን ትላለች። ተናድጄ አንድ ቀን በጣም አላካበርሽም አልኳት። የእውነት ማለት በሁሉ ነገር ታመሰግናለች። እንትኑ ዛሬ ጥሩተኛው ጌታ ይመስገን። ዛሬ ወጥ ሰርታ እሷ ወጡ የሰራችው እሷ ናት። ሚጥም ወጥ ነው ዛሬ የሰራሽው ስላት እኮ ጌታ እኮ ነው እጄን ያጣፈጠው ትላለች። እና በዛብኝ ማለት ነው። ከዛ አንድ ቀን እግዚአብሔር የማንጠብቀውን ትልቅ ነገር አደረገልን። እሷ እያለቀሰች ስታመሰግን እኔ ጠፋብኝ፣ ማመስገን አቃተኝ ማለት ነው። ጌታ እንዲህ ያለ ያላስለመድከውን ልብ ኬት ታመጣዋለህ። ለካ እሷ ልቧን ቀድሰዋለች። በምን ውሃ ስትጠጣ ጌታን እያመሰገነች ትልቅ ነገር ሲመጣ ለካ ኦልሬዲ ልቧ ትሬን ሆኗል። ደነገጥኩኝ። ሺ ቼንጅ ማይ ላይፍ። ከዛ ጊዜ ጀምሮ ደነገጥኩ። ምንም ነገር ነው ምላችሁ። እኔ አሁን አስራቴን ሳወጣ ስጦታ ስሰጥ ለጌታ ስሰጥ ማለት ነው። አስራቴን ሳወጣ ምን ምለው እያስታወስኩት ነው ለጌታ አንተ እኔ ሰጠኸኝ ይህንን ብር ስለሰጠኸኝ እያልኩት ነው። ጌታው you belong to your money። አስራቴ እኔ ትሬን የማረግበት ነው ለእግዚአብሔር ገንዘቤን ህይወቴን የምሰዋበት ይሄውና ነው ምለው ለጌታ። I'm reminding ራሴን ማለት ስለዚህ ምን እውነቴ ነው ምላችሁ። ውሃ ስጠጣ ጌታ ነው ባርከዋል። ዋር ጌታው ስለሰጠኝ ውሃ አመሰግናለሁ። እዚህ ምንም ነገር መጣ ዲሲቭ። ለዚህ ነው ማዝ ነው ብዙ ሞት ውስጥ ስታልፉ ያቀታችኋል ማመስገን። ሞት ውስጥ ማጉረምረም የሚሆንባችሁ በጥቂቱ ጌታ መባረክ ስለሚያቀታችሁ you struggling። ከዛ የጠበቃችሁ ብቻ ማጉረምረም ብቻ በህይወታችሁ የሚሞላው ማለት ኔጌቲቭ ሰዎችን ቴንኪዩ ማለት ያቀታችኋል። እንደዚህ ስትሆኑ ሰዎችን እንኳን ኢዝሊ በቃ ቴንኪዩ ማለት ያቀታችኋል። ምክንያቱም you think you deserve የምታረጉ ይመስላችኋል። ታውቃላችሁ የፌመስ ሰዎች ችግር ሁሉ ነገር ለነሱ የሚገባቸው ይመስላችኋል። አያመሰግኑ። ፌመሶች በጣም ችግር አለባቸው። በአጋጣሚ እንዲሰሙኝ ብዬ ነው። ሰው ሲባረካቸው they think they deserve it።
ፌመስ ስለሆኑ ማለት ነው። ጂሰስ እኔም ሰበርኩት ይሄን አጋንንት። ጌታ ነው በቸርነት የሚያኖረን። ጋድ ሂዝ ዘ ዋን። ክብር ለኢየሱስ ይሁን። እሱ ነው መልካምነት የሚያደርግልን። እና እዚህ ላይ ያላችሁ ዘማሪዎች ምናምኖች በመድኃኔዓለም ጌታን ባርኩ። ስትፈወሱ ባርኩ። መድኃኒት ውጣችሁ ስትፈወሱ ጌታን አመስግኑ። እየሰማችሁኝ ነው? እየሰማችሁኝ ነው? መድኃኒት ውጣችሁ ልክስድኑ ጌታ ፈወስከኝ በሉት እስቲ ጌታ። ኦኬ ትራንስፖርት ይዛችሁ ስትሄዱ ጌታው ስለዚህ ትራንስፖርት አመሰግናለሁ ስላደረሰኝ። ይህኒ እናቶች ስወዳቸው ሰላም ዋልከኝ፣ ሰላም አሳደረኝ። አንተ ታሾፍባቸዋለህ። ምን አይነት የተባረኩ ናቸው። ጌታ የእግዚአብሔር ልጅ ኢየሱስ ሰላም ዋልከኝ፣ ጠበከኝ ከክፉ ሁሉ አመሰግን። አሁን ደግሞ አስተኛኝ። እኛ ታውቃላችሁ አብዛኛውን ጊዜ ስንጠግብ ነው ተመስገን የምንለው። ስንጀምር አንጸልይም። አንዱ እንዳለ አበሻ ለምን እንደሚርበው ታውቃለህ አለኝ። ለምንድን ነው ስል አመስግኖ አይጀምርም፣ ሲጠግብ ነው ተመስገን የሚሞላው አለ። እና እግዚአብሔር በቃ ጠግቧል ብሎ አይሰጠውም ድጋሚ። እና አመስግኑ፣ ጌታን ባርኩ። ክብር ለኢየሱስ ይሁን። Hello guys, are you ready for the word of God guys? አላችሁ? Yes. Awesome. ታፕታፕ ሼር ቢደረጋል። ሶሪ እሺ go ahead. ቆራረጥብን ወደ ቃሉ ስንገባ ጋይስ ወደ 500 ሰው እያየው ነው። ሁላችንም በአንድ ሁለት ደቂቃ ታፕታፕ እና ሼር እናድርግ በነፃነት እንድንከለከል ማለት ነው። ጌታ ይባርካችሁ። ጥሩ እየሄደ ነው። በጣም ተባረኩ። ያ ኮፕሊንኩ ስሪኬሊ እየገባ ነው። ግሬት we can start Ali. Mute Nali. ጌታ እየሰማኝ ነበርኩ። ክብር ለኢየሱስ። ወደ እናንተ ነው የመሰለኝ። ክብር ለኢየሱስ። አጠፋብኝ። ክብር ለኢየሱስ። አባት ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ጌታ ሆይ በኢየሱስ ስም ቃልህን ባርክልን። ጌታ ሆይ ይህን የከበረ ቃል በኢየሱስ ክርስቶስ ስም ስልጣን ጌታ ሆይ በእኛ ውስጥ እግር እንዲኖረው፣ እጅ እንዲኖረው፣ ሕያው እንዲሆን፣ ሁለንተናችንን እንዲቆጣጠር እንጸልያለን በጌታ በኢየሱስ ስም አሜን፣ አሜን። ጌታ ይመስገን። አሜን፣ አሜን። ላስት ዊክ ነው የሚባለው ሐሙስ ዕለት ነው አይደለ? የእንቱንን ያዕቆብ አንድን ገና አልገባንም አይደለ? በተለይ ባክግራውንዱን ነው እና ያዕቆብ ማን ነው የሚለውን ነበር ስናይ የነበረው አይደለ? ያዕቆብ ማን ነው? እና መጽሐፍ ቅዱሳችን ውስጥ 3 ያዕቆቦች አሉ እና ይሄኛው የጻፈው እሱ አይደለም፣ እነዛ አይደሉም፣ የጌታችን የኢየሱስ ክርስቶስ ወንድም ነው ብለን በመረጃ አይተናል አይደለ? ግን ሃፍ ብራዘር ነው፣ ግማሽ ወንድሙ ነው፣ ሙሉ ወንድሙ አይደለም ብለናል አይደለ? ከዛ በተለይ ዮሐንስ 7 ላይ በጣም ቆመን አውርተን ነበር። እዛ ላይ ስለ ዘመን መዋጀት፣ የጌታን ፍቃድ ስለማወቅ ቀን ሳለ ያለው ወይም ደግሞ እዛ ጌታ እየተናገረ ያለ እናንተ ጊዜያችሁ የተመቸ ነው ብሎ ያለበት ኮንቴክስት
ጌታ እያወራ የነበር ወይም እየተናገረ የነበረው ነገር እግዚአብሔር የወሰናት ቀን the appointing time ያችን ቀን ነው ጌታ እየተናገረ ያለው። እኛም ጋር ስንመጣ እግዚአብሔር የወሰናትን ቀን ማወቃችን እንጂ ሮብን ማወቃችን አይደለም የእግዚአብሔርን ፍቃድ እንድናደርገው የሚያደርግ። ምን ማለት ነው? ለምሳሌ ዘመኔ ተቃጠለ፣ ዘመኔ ተበላ ምናምን የምንላቸው ነገሮች እየቆጠርን ያለነው ቁጥር ነው አይደለ? ቁጥር ነው የምንቆጥረው። ክብር ሁሉ ለኢየሱስ ይሁን። የእግዚአብሔርን ፍቃድ አይደለም። ከዛ በኢየሱስ በራሱ ምሳሌ ወሰደ። ጌታ ይመስገን። ናርዲ ግቢ። በኢየሱስ ምሳሌ ወሰደ። ጌታ 30 ዓመት ሙሉ አላገለገልንም አይደለ? አላገለገለም ነበር። ጌታችን ኢየሱስ ከ3 ዓመት ተኩል አገልግሎ ትልቁ ስራ የተከናወነው ግን መስቀል ላይ ነው ብለናል አይደለ? የሰው ልጆችን ያዳነው ኢየሱስ መወለዱ ሳይሆን መሞቱና መነሳቱ ነው። ሳክሪፋይስ መሆኑ ነው አይደል? ስለዚህ ምን እያልን ነበረ? በዘመናችን ተቃጠለ ጊዜያችን ብለን የምንለው የእግዚአብሔርን ፍቃድ ያላረግንበት እንጂ እድሜያችን ሄዶ ሽበት የወጣበት ጊዜ አይደለም። አለቀ ብለን የምንለው እሱ አይደለም። የተፈጠርንበት ዓላማ አለ። የተፈጠርንበት ዓላማ አለ። እሱን ነው ማግኘት ያለብን። ስለዚህ ዮሐንስ 7 ላይ ወንድሞቹ አላወቁትም። እዛ ውስጥ ወንድሞቹ ብለን ስንል ያዕቆብም ነበረ ብለናል አይደለ? ያዕቆብም ነበረ ወንድሙ ጄምስ። የስሙ ትርጉም አንድ እንዳይለንም አይተናል። ያዕቆብ ማለት ጄምስ ማለት አይደለም አይደል? በፍጹም አይደለም። ክብር ለኢየሱስ ይሁን። ጄምስም ለምን እንደተባለ ተስማምተናል አይደለ? ኪንግ ጄምስ ነው የመጣው እንጂ ያዕቆብ የሚል ነው የስሙ ትርጉም። ለስ ጎ አሁን ዛሬ ስለዚህ ተስማምተናል። ይሄኛው የጻፈው ያዕቆብን መልእክት የጻፈው አካል የኢየሱስ ወንድም እንደሆነ 3 ሰዎችን እናታቸውን አባታቸውን መረጃ አይተናል። ምክንያቱም አንዳንድ ሰዎች ኢየሱስ ማርያም አልወለደችም ብለው ስለሚያምኑ አይደለ? ስለሚያምኑ የጌታችን ወንድም አይደለም ብለው ስለሚያምኑ እኛ ደግሞ 3 ያዕቆቦች አሉ። ስለዚህ 3ቱንም ያዕቆቦች አይተናቸዋል። አይ እነሱ አይደሉም ወንድሞቹ ያልሆኑ በምንም ሊገናኙ አይችሉም። ይሄኛው ያዕቆብ ግን ምዕራፍ 13 ላይ ማቴዎስን አይተናል። ማርቆስ ምዕራፍ 6ን ስናይ ይሄኛው የማርያም ልጅ ነው፣ የዮሴፍ ልጅ። ሁለቱም ተጠቅሰዋል አይደለ? ዮሴፍም ተጠቅሷል። ከእንደገና ማርያምም የጸራቢው ልጅ። ከዛ ወንድሞቹ በእኛ ዘንድ አልነበረም ብሎ ጠሯቸው ማለት ነው። ስለዚህ 3ቱ ያዕቆቦች የነበሩት የዮሐንስ ወንድም አለ፣ እነሱ አይደሉም። ይሄኛው በተለይ አንደኛው ያዕቆብ ከሐዋርያቶቹ አንዱ ሊሆን እንደማይችል በ44ኛው ክፍለ ዘመን ላይ ተገድሏል። በሐዋርያት ሥራ ምዕራፍ 12 ላይ ሄዷል። ሄሮድስ ገሎታል። ስለዚህ የለም ማንም ሊሆን አይችልም። ሊሆን የሚችለው የጌታችን የኢየሱስ ክርስቶስ በእናት የሚገናኘው ወንድሙ ያዕቆብ ነው። እዚህ ጋር ያዕቆብን ካየ ነው ጋይስ እዚህ ቸርች መታችሁ ባወራው ደስ ይለኛል። ይሄን በማመልከው ጌታ ፊት ነው አሁን ማወራላችሁ። ይሄን ነው የሚሰማኝን ስሜት ማወራላችሁ። የያዕቆብን ህይወት ሳይ እኔ ብቻ ሳይሆን the early church fathers ወይም ደግሞ የቤተክርስቲያን አባቶች እንኳን ሲመለከቱት ምን ብለው ነው የሚጠሩት? ጄምስ ጄስት ብለው ነው የሚያወሩት። ጻዲቁ ያዕቆብ ብለው ነው የሚጠሩት። ራሱ ስሙ ራሱ ጻዲቁ ተብሎ ነው የሚጠራው። they never call anyone እና አሳያቸዋል። እና ስለ ያዕቆብ ህይወት ሳጠና ይሄን መጽሐፍ ወደዚህ ወደ እናንተ ለማምጣት በግሌ ሳጠናው
መድረክ ላይ መቆም አልቻልኩም። ባለፈው ሳምንት አስተምሬው ነበር። ያዕቆብን እንኳንና ጌታችን ኢየሱስን ያዕቆብን ማውራት ራሱ እንደማልመጠን ገባኝ። በቃ ተውት፣ ኢየሱስን ተውት። ኢቭን ያዕቆብን እራሱ the lifestyle, the commitment, the humility እና መጽሐፉ አይገባችሁም ያዕቆብን ህይወት ካላያችሁ እና በጣም ነው የደነገጥኩት። ጌታው እኔ ያዕቆብን ማውራት ራሱ I can deserve by በጸጋ የሚሆነው ይሆናልች እና የቤተ ክርስቲያን አባቶች አሳያችኋለሁ እንዴት ሲያከብሩትና ሲፈሩት እንደነበረ። ግን ይሄም መጽሐፍ በሚገርም ሁኔታ የብሉይ ኪዳን ውስጥ እንዳሉ እንደነ ታላላቅ ነቢያቶች እስራኤልን ሲገስጹ እንደነበረ ቃሎቹ የሚከብዱ ናቸው። በጣም ከባድ ተግሳጾችን ያለበት ዲስፕሊን ያለበት። እንደውም ይሄንን አይቶ ማርቲን ሉተር ይሄ ገለባ መጽሐፍ ነው ብሎታል። ገለባ ነው ብሎ ያለበትን ኮንቴክስት ግን ሰዎች አንደርስታንድ አላደረጉም። ያለበት ለምንድን ነው? እምነት በሥራ ይገለጣል ብሎ ስላለ እሱ ሊል የፈለገው ምንድን ነው? በዚያ ጊዜ መጽደቅ በጸጋ ነው ብሎ ሲያምን በእምነት ነው የሚጸደቀው፣ በእግዚአብሔር ቃል ብቻ፣ በጸጋ ብቻ፣ በኢየሱስ ብቻ ሃሌሉያ ብሎ ስለሚያምን ክላይማክሱን እሱ አሁን ቻሌንጅ እያደረገ ያለበት ሉተር በከፍተኛ ሁኔታ በጣም እየተሟገታቸው ያለው ጸጋ ነው የሚለው እምነት እየሞገታቸው ነው ያለው። እነሱ ደግሞ ያዕቆብን መጽሐፍ ኮት ያደርጉለታል። እሱ ከምንናገረው ከሚያድነው የጸጋ ወንጌል አንጻር የምታወሩት ነገር ገለባ ነው እያላቸው ነው ያለው እንጂ ያዕቆብን መጽሐፍ አይደለም ገለባ ሊል የፈለገው። ኮንቴክስቱ መሳት የለብንም። የኢንቴንሽኑ ነው ምላችሁ። ሊትራሊ ብሎታል መጽሐፉ ገለባ ብል ያለበት ምክንያቱም ኮት የሚያደርጉለት ይሄው በሥራ መገለጥ አለበት ብለው ሲሉት፣ ምክንያቱም ያዕቆብ ሉተር ሮሜ መጽሐፍ ላይ ቆሞ ነው የሞገታቸው ያለው። በእምነት ብቻ፣ በጸጋ ብቻ፣ በኢየሱስ ብቻ፣ በእግዚአብሔር ቃል ብቻ፣ ለእግዚአብሔር ክብር ብቻ የሚለው እየሞገታቸው ሳለ ያዕቆብን ኮት ሲያደርግ ገለባ ነው ያለው። ከመዳን ጋር አይሄድም እያለ ነው። ምክንያቱም ያዕቆብ ለዳኑት ነው ያወራላቸው። እንቀጥላለን ዛሬ እናወራዋለን። ስለዚህ መጀመሪያ ግን ያዕቆብ ማን እንደሆነ ካወቅን በኋላ አይታችሁ ከሆነ ለተበተኑት ለ12ቱ ነገር ነው የተጻፈው መጽሐፉ። ያዕቆብ መጽሐፍ እዚህ ጋር ነው ማይንድ ብሎ ያለው። ለምንድን ነው ይሄው ነው? በነገራችን ላይ የያዕቆብ መጽሐፍ ከጳውሎስ መልእክቶች ይቀድማል ያለው። መጽሐፉ ግን ጥግ ላይ ነው ስታዩት አይደል? መጨረሻ ላይ ነው ያለው። ግን መጽሐፉ የተጻፈው 46 አካባቢ ላይ ማለት ቤተ ክርስቲያን በሐዋርያት ሥራ ምዕራፍ 7 እና ምዕራፍ 8 ላይ የተነሳ ትልቅ የሆነ ስደት አለ። ስደቱ የጀመረው የዛ ጊዜ ነበረ ምዕራፍ 7 እና ምዕራፍ 8 ላይ። ስለዚህ አይታችሁ ከሆነ ተበተኑ ቅዱሳን። እስጢፋኖስ ከተገደለ በኋላ በዓለም ሁሉ ሲበተኑ በጸሎት የሚተጉ ግን እስጢፋኖስን ቀበሩት ይላል። በምን? በጸሎት እናወራዋለን። እሱ አንዳንዴ ከስደት ለማምለጥ ለካ የጸሎት ሰው መሆንም ይጠይቃል። it's beautiful አይደለ ጋይስ? በጣም እናወራዋለን እዚህ ጋር። ይህን የተባረከ የተወደደ እግዚአብሔር ሰው ያዕቆብ I don't deserve ያልኩት ለዚህ ነው። he's amazing guy። በጸሎት የሚተጉ ሐዋርያቶቹ ማንን ቀበሩት ይላል? እስጢፋኖስን ቀበሩ። ሌላው ተበትኗል። ስለዚህ ያዕቆብ አይታችሁ ከሆነ my God ክብር ሁሉ ለኢየሱስ ይሁን። አላችሁ ከኔ ጋር ሃሌሉያ።
ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ክብር ሁሉ ለተባረከው ስሙ ይሁን። አሜን 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 አሜን። ሃሌሉያ። I feel the presence of God. Amen 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 amen. Hallelujah. Glory. Hallelujah. Hallelujah. ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። አሁን ፖይንቱ በስደት ላሉ ከተጻፈ ለአይሁዳውያን ከተጻፈ ስሙኝ እዚህ ጋር ያዕቆብ ይህንን ጠንካራ መጽሐፍ ለመጻፍ ከጌታ ከኢየሱስ ክርስቶስ ጋር ተከታይ አልነበረም። ኢዝናዴር 3 ዓመት ተኩል አልነበረም ያዕቆብ እነሱ ሲማሩ። ምን ሲያደርግ ነበር ስትሉ ዮሐንስ ምዕራፍ 7 ላይ አያምንበትም ነበር። ስለዚህ he's not a disciple of Christ ተከታይ አልነበረም ያዕቆብ። እንደውም ማርቆስ ምዕራፍ 3 ላይ ሄዱልኝና እዩ ኢየሱስን እንዳበደ የሚያምን ሰው ነበር እሱ። እዩት let's read ማርቆስ ምዕራፍ 3 ቁጥር 33 ላይ ሄዱና ይውልን ከ21 ጀምሮ አንብቦ እሺ በጌታ በስም አነባለሁ። ስሙ ዘመዶቹም ሰምተው እሺ አበደ ብለዋልና ሊይዙ ቆይ እንኳን ሊቀበሉት ማለት ነው ጌታ እንኳን ሊቀበሉት። ልብ አድርጉ የምናወራው ስለ ጻዲቁ ስለ ዮሴፍ ቤት ነው እያወራን ያለ ነው። ዝም ብለው ሰዎች አይደሉም። ኦኬ ነገሮችን በአሰምሽን ጀጅ የማያደርግ ቤተሰብ ውስጥ ነው ኢየሱስ ያደገው። ማርያምን በስውር ሊተዋት አሰበ፣ እርጉዝ እንደሆነች አይቶ ነበርና አይደለ እንዴ? አሳልፎ ሊሰጥ ያልወደደ በጻዲቁ ቤት ያደጉ ሰዎች ናቸው። when you come to Christ ግን የመጨረሻ ሊያምኑበት የማይችል በፍጹም ሊቀበሉት እንደውም ከመሲህነቱ ይልቅ እብድ ነው የሚለው ነገር ነው ያሳመናቸው። ሉቀደም አምነው መጡ ሊያስሩት ማለት ነው ሊይዙት ኢየሱስን። እዚህ ቤተሰብ ውስጥ ነው ጌታ ያደገው። ማን ነበረ? የያዕቆብን አመለካከት ተመልከቱ። ዮሐንስ 7 ላይም ሲነግረን ዮሐንስ ሲያጋፍጠው ምን ወንድሞቹ እንኳን አያምኑም ደቀ መዛሙርትህ ብለው ነበረ ሲናገሩት። ደቀ they are not the part of the disciple ማለት አይደሉም እነዚህ ሰዎች። ስለዚህ ማርቆስ ላይ መጥቶ ማርቆስ ሲነግረን ወንድሞቹ እብድ ብለውት ነበር። ቤተሰቡ ነው የሚለው። እሺ ጎሄ ቀጥለው ስሙ። ዘመዶቹም ሰምተው አበደ ብለዋልና ቆይ ቀስ እያልክ አበደ ብለዋልና እሺ ሊይዙት ወጡ። ምን ሊሉት ወጡ? ሊይዙት ወጡ። አሁን አስባችኋል? ያዕቆብ ከዚህ ህይወት ወጥቶ ነው ምዕራፍ 1 ቁጥር 1 ላይ የእግዚአብሔርና የኢየሱስ ክርስቶስ ባሪያ ያዕቆብ ብሎ ያለው። ልብ አድርጉ። እንኳንና እንደ አምላክ እንደ ጤነኛ መሳያ እንኳን ያልተቀበለው ሰው ነው። ምን አይነት የጸጋ ጉልበት ነው! ከዚህ ወስዶ አምላኬና ጌታ ያስባል። ወረ ግሬስ። ታዲያ ይህንን መጽሐፍ ነው ግሬስን አይቀበልም ብለህ የምትለኝ? ይህንን መጽሐፍ ነው ከዚህ አይዴንቲቲ አብደዋል ብለው ካመኑበት፣ መሲህ ሊሆን አይችልም ብለው ከሚያምኑበት፣ ያውም ደግሞ እባካችሁ ስሙ፣ ኢየሱስ በምንም አይነት ኃጢአትና በምንም አይነት ስተት
ባልተመላለሰበት ህይወት የሚቀበለው ያጣ እዛ ቤት ውስጥ ማለት can you imagine this is the family ይሄ ቤተሰብ ውስጥ ነው ጌታችን ያደገው። እዚህ ጋር አንድ ቲፕ እንውሰድ በእውነት ለራሳችን I don't know ምን አይነት ቤተሰብ ውስጥ እየኖራችሁ እንዳለ እንኳንና እናንተ ኢየሱስ እብድ ተብሏል የማመልከውን ጌታ አልቀበላለ ባሌ ሚስቴ አልቀበላለ ልጆቼ አልቀበላሉ ምናምን የምትሉና ለመካድ ከኢየሱስ ለመውጣት ጥግ ጥግ እያላችሁ ያላችሁ ሰዎች ኢየሱስን ተመልከቱት። እብድ ነው ብለው ሊያስሩት ነው የመጡት። በጣም ተቀብለዋል። አሰባችኋል? እዚህ አሁን እንደው ማርቆስ እችን ኮት አደረገልንና አደረገልን እንጂ በምን አይነት ህይወት ነው ኢየሱስ እዛ ቤት ያሳለፈ? ይህንን ሜንሽን ያደረገበት አንድ ቦታ ነው። ይህንን ስታዩ አጮልቃችሁ የቤተሰቡ ላይፍ ስታይል ማየት ያቀታችኋል። እብድ እንደሆነ አምኗል ብን እርግጠኛ ነኝ ኢየሱስ በዛ ቤት ሲመላለስ በዮሴፍ ቤት ሲመላለስ የሚያደርጋቸው ነገር ሁሉ እያሽሟጠጡበት ነበር ማለት ነው። ኤክስፖዝ የሆኑ ታይሙ ሲመጣ እኮ ነው ዮሐንስ 7 ላይ የገለጣቸው። እዛ ጋ ነው ኤክስፖዝ አያምኑበትም ብሎ ይህንን ያወጣው ነገሩ አደባባይ ስለወጣ እንጂ እድገቱን ተመልከቱት። እንግዲህ እኔ በጌታ አንድ ጥያቄ ልጠይቅ። ድንግል እኮ የሰማችው ጌታ እኮ ሳይመጣ እኮ ስሙን ኢየሱስ ትየዋለሽ እኮ የሚል ሰምታለች አደለ? ዲፌንድ እንኳን ያደረገለት የለም። እሷም አንዷ ሆና መታለች እኮ ማርያም። I don't know what happened. I don't know what happened. ይሁን ቀጥል አንብቡ ስሙ አሁን እሺ ዘመዶቹም ሰምተው አበደ ብለዋልና ሊይዙት ወጡ። ከኢየሩሳሌም የወረዱ ጻፎችም በኤልዜቡል አለበት ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። አሰባቸዋል። ቤተሰቡ አብዷል ካለ ስለዚህ ምን ብለው ነው ያሉት? ኤግዛክትሊ yes በኤቡል ዘቡል አለቃ ነው አጋንንት የሚያስወጣው። ማን የተደረበበት እዚህ ፋሚሊው እንደ እብድ ነው የሚያየው ጌታ ኢየሱስን። ስለዚህ እነዛ ያሉት ደግሞ ጻፍቶቹ በደንብ ነው እንጂ የሚያጸድቁት። ይሄንን ፕሩፍ ተደርጓል። the whole family ኢየሱስ አያሳዝናችሁ? ከምን ሪጀክሽን የመጣበት not only his own outsiders ብቻ አይደለም his own family ማለት ነው። ማርቆስ ምዕራፍ 3 ነው እያነበበን ያለ ነው። ማርቆስ ምዕራፍ 3 ቁጥር 21 ጀምሮ ይህን ቅድም እንዳልኳችሁ በቤተሰብ ስደት እየደረሰባችሁ የምታመልኩትን ኢየሱስን እየተቹባችሁ ያላችሁ ዌልካም ቱ ዘ ክለብ፣ እንኳን ወደ ኢየሱስ ጉባኤ መጣችሁ ማለት ነው። እናንተ ብቻ አይደላችሁም፣ ጌታችሁ መድኃኒታችሁ ኢየሱስ ሲተች ነበረ በገዛ ቤተሰቡ ማለት ነው። አንዳንዴ ወደ ባክ ለማድረግ ለመጥፋት ምክንያት የምትሆኑ ሰዎች ጌታው ቤተሰቦችን አትቀየረም ወይ? ፎር ዩ ሰርፕራይዝ እንዴት አድርጎ እንደተቀየረ አሳያችኋለሁ። ያዕቆብ እንዴት አድርጎ ነው እግዚአብሔር ትራንስፎርም ያደረገው ከዚህ ማንነት። ልባርካችሁ። የሚተቿችሁ አልቀበል ሚሉ ለትምህርት ማይማር የለም፣ ያልተማረ የለም። ፍጥረት ሁሉ እግሩ ስር ቁጭ ብለው እየተማሩ ነው ያሉት። መማርም አይፈልጉም፣ ሊሰሙት እንኳን አይፈልጉም። አንዳንዶቻችሁ መስማት የማይፈልጉ ቤተሰብ ያላችሁ ምንም ነገር ያለ መስማታቸው ድንጋይ ራስ አያሰኛቸውም። እግዚአብሔር በልጁ ይገለጠላቸውና የትንሣኤውን አቅም ያሳያቸው። ስለዚህ ምንም አማራጭ የላቸው። አስቡት ምን አይነት ድንቅ አስተማሪ ኢየሱስ እንደሆነ። ሉቃስ ምዕራፍ 4 ላይ ሄዳችሁ ስትመለከቱ ኢየሱስ ከሚናገረው የጸጋ ቃል የተነሳ ልባቸው ይቃጠል ነበረ። ፈልገው አይደለም፣ ከአፉ ከወጣ ልባቸው መንደድ ይጀምራል። እነሱ ብቻ አይደለም። ሉቃስ ምዕራፍ 24 ላይ ስትናገሩ የኤማውስ መንገድ እየሄዱ ኢየሱስ የነቢያትን መጽሐፍ ሕግን እያነሳ የነቢያትን መጽሐፍ መዝሙራትን እያነሳ ሲናገር
ልባችን ይቃጠል ነበረ። ኖርማል ንግግር አይደለም ኢየሱስ የሚናገረው፣ ኖርማል አይደለም። በእንደዚህ በጸጋ የታጨቀ ቃል፣ በቅባት የተለወሰ ቃል፣ ህይወት ያለበት እየተናገረ ያዕቆብ መቀየር አልቻለም። አንዳንዴ ምንድነው የምንለው? ይሄ ሰው ለእግዚአብሔር ቃል ኢግኖረንት ነው፣ መስማት አይፈልግም፣ ምን አይነት ክፉ ነው ብላችሁ የምትተቿቸው ሰዎች እዛ ጋር ብቻ አታቁሙ። አንድ ኃይል አለ። አምላካችን ያው ነው። የትንሣኤው ጉልበት ይገለጥላቸው ዘንድ ማለት ያስፈልገናል። they need divine encounter። እኔ መጽሐፍ ቅዱስን በጣም ነው የምወደው፣ ያልመለሰልኝ መልስ ስለሌለ በጣም ነው የምወደው። አስቡት፣ ያዕቆብ የገዛ ወንድሙ በጸጋ ትውልድን እያንቀጠ ይህንን እምላችሁ እኮ ገብቶ በምኩራባቸው ኢየሱስ ሲናገር the whole entire ላይፋቸው ላይ የተለያዩ ሰዎች በደንብ አድርጋችሁ ስሙኝ፣ የተለያዩ ጸሐፍቶች ሲያስተምሩ ቁጭ ብለው የሚሰሙ ፈሪሳውያን ናቸው ምኩራብ ውስጥ ያሉት። they are not normal ordinary people አይደሉም። they are religious ማለት በትክክል ህጉን መማር የሚፈልጉ ሰዎች ቁጭ ባሉበት መጽሐፉን ከእጃቸው ነው የወሰደው። ከሰማይ ይዞ አልመጣም ኢየሱስ። ታገኛችሁ? ከሰማይ ይዞ አልመጣም። ከእጃቸው የኢሳይያስን ጥቅልል ከእጃቸው ወሰደ ነው። አሚን። እያስተማሩት ነው የነበረው። ብድግ ብሎ አንዴ ስጡኝ ብሎ ተራው በደረሰ ጊዜ ወሰደ እና ሄዱ ወስዶ ምንም እንደኔ ግሪኩ ሂብሩ ምናምን አላለም። ምክንያቱም እሱ ማኒፕሌት የሚያደርግ አይደለም። ኖርማል እግዚአብሔር በሰማይና ምድርን ፈጠረ፣ ምድር ባዶ ነበረች፣ አንዳችም አልነበረም እያለ እያነበበ ሊያነድህ ይችላል። ማለት ምድር ልትሰነጠቅ he don't have to explain ሊል የፈለገው ምን መሰለ የተገለጠልኝ ምናምን ኖርማል እኮ ነው። እሱ ቅባት ይንካል፣ እሱ እሳት ይንካል። ዝም ብሎ አንስቶ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውኃ ላይ ሰፎ ነበረ፣ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ብሎ መጽሐፉን ያስቀምጧል። ትውልድ መንደድ ይጀምራል። he don't have to explain። አላጎሪ አትለው፣ ሄርሜኔቲክስ አልተማርክም ወይ፣ ስነ አፈታት አላወቅም ወይ አትለው። you focus him to burn። የእግዚአብሔር እሳት ይወርድብሃል። ምክንያቱም ቃሉ የሱ ስለሆነ። ይህንን ነው እያስተማረ ያዕቆብ ያልተለወጠው። Isn't that amazing guys? ከዚህ ንጉሥ ነው፣ ከዚህ መምህር ለአይምሮ ሳይሆን ለልብቅ ለሚያወራ ይሄ መምህር እያወራ ያዕቆብ መለወጥ አልቻለም። What an encounter guys! The resurrection እኮ በጣም የትንሣኤው ኃይል እኮ የሚገርም ፍጥረት ሊቋቋመው የማይችል አይገርማችሁ? ከሙታን ሲነሳ አይደል? አንዳንዶች ይሉታል እግዚአብሔር ዓለማትን ከፈጠረበት ኃይል ልጁን ያስነሳበት ኃይል ይበልጣል ይላል። The resurrection Christ። ሃሌሉያ! የትንሣኤው ጌታ ሕይወትን የሚሰጥ መንፈስ የሆነ ላብድላችሁ ነው። ሕይወትን የሚሰጥ መንፈስ ይሁን ከሙታን በመነሳት ሰው ውስጥ ራሱን ሰርጾ ያስገባ ሕያው ክርስቶስ መድኃኒት። ሃሌሉያ! what a ክርስቶስ guys! my God! ታያችሁ፣ ሁሌ እዚህ ቤት እንደምነግራችሁ ሰው ለመተቸትና ሰውን አይገባውም ድንጋይ ራስ ለማለት የማያስደፍረን መገለጥ ነው የማወራላችሁ። አያስደፍራችሁ። ሰው ስለተማረ አይበራለትም፣ ጌታን አይከተልም። ሰው በጣም መጽሐፍ ቅዱስ ስለተማረ በርቶለት አይከተልም፣ የትንሣኤው ኃይል እንጂ። ሰው አትስደብ። ወንጌል የምመሰክሩ ሰዎች አይገባቸውም። ይሄ ለወንጌል ድፍን ነው አትበሉ። እንኳን ያንተን ቃልና የኢየሱስ ቃል የገዛ ወንድሙ ቤት ውስጥ ያለው አልተቀበለው። እኔ ቀንቼለታለሁ ለኢየሱስ ቀንቼለታል። ምኩራብ ውስጥ ልብ አቃጥለ ቤት ውስጥ ግን የሚቃጠል ጠፋ ብለህ ማለት ትለዋል።
ልክ አንዳንዶቻችን እያገለገልን ትውልድ እየተለወጠብን ልጆቻችን ሊበላሹ ይችላሉ። ምንድነው ልረዳ የምችለው? አይደለ? ቤታችን አንዳንዴ በጣም ያስፈራል። በዛ ተስፋ ቆርጠን ይህንን ያልኩ ኃላፊነትን ተወጥተህ ማለት ነው። ኦኬ ኢየሱስ ኃላፊነቱን ተወጥቷል አይደለም ወይ? ፎር ዩ ሰርፕራይዝ በጣም ጌታን የምወድበት አንዱ ነገር ምንድነው? ምንድነው አስተምሬው አልገባም ድንጋይ ራስ ነው ብሎ አላለውም። እና አስተምሬ ካልገባ ተገልጬ ይገባል ብሎት በሐዋርያት በአንደኛ ቆሮንቶስ ምዕራፍ 15 ላይ ተገለጠለት ይላል። እስኪ ጮኻችሁ አሜን በሉ አይደለ? ለ500 ታየ፣ በመጨረሻም ለወንድሙ ለራሱ ያዕቆብ ታይቶ ታሪኩን ገለበጠለት። ትምህርት ካልገባ መገለጥ ይገባል። አማራጭ የሌለ ጥግ ላይ ይወስዳል ጌታ። ወረ ጋድ ወረ ሂዩሚሊቲ ጋይስ፣ ላለቅስላችሁ። ወረ ሂዩሚሊቲ ተስፋ የማይቆርጥ ቁጭ ብሎ አልቀበለው ብሎ ሲለው ሲተቸው ከእብድክ ብለው ተናግረውት ሌሎቹ ሲናገሩ ዲፌንድ ያልተደረገለት እኮ ጀግና ነው። በትንሣኤው ጊዜ የመጨረሻ ዕድል ልስጥህ ብሎት በትንሣኤው ቀን ተገለጠለት። ምን በእውነት ለጌታ አጨብጭቡለት። በእውነት ክብር ሁሉ ለኢየሱስ። ነው እኔ ጴንጤ ስላስለመደኝ ነው ማጨብጨብ እንጂ ምን ልበል አሁን? ምን እንበል? ነፍሳችን ውሃ በሆነችለት በፈሰሰለት ለጌታ ሃሌ። አንዳንዴ አፍራሉ አጨብጭቡ ምናምን ማለት ምልህ አይከብድም? ለእኔም ለኢየሱስም ማጨብጨበ አይውሽ ልባችን ይፍሰስለት አደለ? ልባችን ይቅለጥለት። የልባችን ደስታ አደል የምንደሰትበት በኢየሱስ የምንደሰት ይሄ ጭብጨባ ይሆንል። የልባችን ደስታ ጭብጨባ ይሆንለት ለኢየሱስ። ጌታ ይመስገን፣ ጌታ ይመስገን። ምን እንለ? አጨብጭብ፣ አፏጭ፣ አሸብሽመ እኔ አይገባኝ። ቱ ቢ ኦነስት ደጆ እኔ ስለምደሰት ነው ማሸበሽበው። በነገራችን ላይ ዙፋኑ ጋር ይገባል ብያለሁ። የልቤ እንባ፣ የልቤ ሽብሸባ፣ የልቤ ለቅሶ ዙፋኑን ይነካዋል። እሱን ነው ማምነው። አይ ክራይ ኢን ማይ ሶል። ነፍሴ ስትንቀጠቀጥ ደስ ይለኛል። ሃሌሉያ ስሰግድለት። ይሄ ነው አቅም ያለኝ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ቃል ይጠፋባቸዋል አይደል? አይ ጌታ የሚገርም ነው። እና ትላንት አልሰማ ብለኸኛል ዛሬ ብሎ ጥሎት ያልሄደ የመጨረሻ ዕድል ሰጠው። የመጨረሻ ዕድል ያለ የትንሣኤው መገለጥ ነው። ሰው እባካችሁ በጌታ ፍቅር ምለምናችሁ አባታችሁ እናታችሁ ሰዎች አልገባ ቢላቸው ወንጌል የትንሣኤውን መገለጥ ጸልዩ። ጌታ ሆይ ተገለጥላቸው። ሞተህ እንደተነሳ ሕያው እንደሆንክ ይመልከቱ። ጌታ ሆይ ይብራላቸው የሰማይ ብርሃን። ሃሌሉያ እሱ ይብራላቸው ሊያመልጡ የማይችሉበት። ሃሌሉያ ድንቅ የሆነ እኮ እውነት ነው ጋይስ። እና ጳውሎስ ኤክስፖዝ አደረገው። በመጨረሻም ለእኔ ታየኝ አለ። 500 ታየ። ከዛ ለወንድሙ ለያዕቆብ ታየ ይለዋል። አይገርም? ተገለጠለት። እብድ ብሎ ተሰድቦ በጌታ ያንን ማርቆስን እንጨርሰው እንማቸው፣ ትንሽ እንማቸው አይደለ? ያን ፋሚሊ ላይ ትንሽማ እንቦጭቃቸው። ቆይ እዩ ጎሄ 21 እስከ 33 ላይ እናነባዋለን። ምክንያቱም የሚገርም ብርሃን አለው እዛ ጋር። ከኢየሩሳሌም የወረዱ ጻፎችም በኤልዜቡል ያለበት ደግሞ አጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። እነሱንም ወደ እርሱ ጠርቶ በምሳሌ አላቸው፣ ሰይጣን ሰይጣንን ሊያወጣው እንዴት ይችላል? መንግስትም እርስ በርሷ ከተለያየች ያ መንግስት ልትቆም አትችልም። በነገራችን ላይ ኢየሱስ በተሰደበ ቁጥር እንደ ዘንድሮ ነቢያቶችና አገልጋይ መጨረሻን ያሳየን ብሎ አይራገምም። መድኃኒት ያወጣበታል፣ ጥሩ ትምህርት ያወጣበታል። ማለት ዘመን ተሻገር የሆነ መልእክት ይወስድበት። ኢዝናት ኦሰም በአጋንንት በቡኤል ዘበል ነው አጋንንት የሚያስወጣው ሲሉት አገኘሁት አለ። በቃ አሁን አገኘሁት። ሃሌሉያ። ለውማ ፒውር ነው።
ስለዚህ በአጋንንት አለቃ ነው የምታስወጣው ሲል አይደለም እኮ የማስወጣው በእግዚአብሔር ጣት ነው ይውላችሁ ላስተምራችሁ ብሎ ከራሳቸው ስድብ ትምህርት ይሰራበታል። የምትለያይ እኮ መንግስት ትፈርሳለችና እንዴት ተደርጎ አጋንንት አይሆንም እኮ ብላችሁ በቅንነት ያስረዳችኋል። ማለት አይሆንም እኮ ይሄ ሊሆን አይችልም። Is that awesome guys? ጌታን ትኩር ብላችሁ ብትመለክ ለዚህ እኮ ነው ብታገላብጡት ፍቅር ነው የምላችሁ። ምን ብታገላብጡት የመጨረሻ እኔ በዚህ ዩኒቨርስ ላይ ልቤን ካቀለጠው አካል ኢየሱስ ብቻ ነው። ሂዝኩ ማኮ ነው ጌታ ማኮ ነው ጌታ። በእውነት እንኳን ትምህርቱ መልሱ እኮ ያረካል። ላይፍ አለው ውስጥ so awesome አይደል? አይሁንም እርስ በርሷ አስባችኋል በምን አይነት መረጋጋት እንደሚያስተምራቸው አስቡት። ገዛችኋል? ኢየሱስ ሰይጣንን ከከበረ ድንጋይ መካከል ያወጣው ራሱ ጌታ እኮ ነው። ያባረረው ሉሲፈርን መጥቶ ያስወጣው እሱ ነው አይደለ? አስወጥቶት ያቀዋል ልኩን። እንደውም ሉቃስ ሲነግረን ኢየሱስ ቀና ብሎ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው ብሏል። የመጀመሪያ በኢንታየር ደ ዩኒቨርስ የመጀመሪያው ሉሲፈር ሲወድቅ ያየሱ ነው። ምክንያቱም he is God ስለሆነ የሥላሴ አካል ሲወርድ አየው አላለም። በነገራችን ላይ ሲወድቅ ነው ያለው። ሲወርድ አላለም፣ ሲወድቅ ነው ያለው። ሉቃስ 10 ጥቅሱን ካገኛችሁ አውጡልኝ። ሲወድቅ ሰው he knows him። እዚህ ጋር መጥተው የሰይጣንን አደረጃጀት ያውቃል። ማንም መልአክ መገለጥ የለውም። ይሄንን ማንም ነብይ መገለጥ የለ። the only የሰይጣንን ሴክሬት የሚያውቀው ጌታችን ብቻ ነው አይደለ? በጣም የሚያውቀው እሱ ብቻ ነው። ለዚህ ነው ዮሐንስ ሲነግር ምንድን አለ? የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ያለ ጣለውና ይኸውላችሁ በአካል ከእሳት ከከበረው እሳት መካከል አወጣው። እሳትን ከውስጥ ወጥቶ ከጣለው በኋላ አሁን ደግሞ የመጣው ስራውን ሊያፈርስ ነው። የመጀመሪያው እሱን ያፈረሰው፣ ሁለተኛው ስራውን ሊያፈርስ ነው የመጣው። አልገባች? የጣለውን ያውቀዋላ ሲስተሙ። አይገርምም? ከቱም ሕዝቅኤል 28 ላይ ኢሳይያስ 14 ሲነግረን ፈተፈተው ይለናል አይደለ? እሳትን ከውስጥ አውጥቼ እሷን በልታለች በሚያይን ፊት ሁሉ አመድ አድርጌያለሁ ብሎ ራሱ ጌታችን ኢየሱስ ነገረውና ከጣለው በኋላ አሁን ደግሞ በእኔ አምሳል የተፈጠሩትን ደግሞ ልታበላሽ ነው ብሎ ኢየሱስ ወረደ። ሰይጣን ወደቀ ወደ ምድር። ኢየሱስ ከሰማይ መጥቻለሁ ነው ያለው። ሰይጣን ከሰማይ ነው የወደቀው። so awesome right? የእግዚአብሔር ልጅ ወረደ ወደ ምድር፣ ሰይጣን ወደቀ ምድር ላይ። ኢየሱስ ስለዚህ ምን አለ? ዮሐንስ ሲነግረን ኤክስፖዝ ያደርገው የሰይጣንን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። እኛ እኮ የምናሸንፈው እዛ አካሉ ስላለን ነው። ክራይስቶስ ስላለን ሄድ አይደለ? መቼ እንደምትሸነፉ ታውቃላችሁ? በኢየሱስ ስም መጥራት ሲያቅታችሁ አይደለም የምትሸነፉት፣ ከአካሉ ስትወጡ ነው። ስራውን የሚያፈርሰው እሱ እንጂ እኛ አይደለንም። አይደለም? ስራውን የሚያፈርሰው ማን ነው? የእግዚአብሔር ልጅ ነው። እኛ እዛው ስንገባ የጦር አዝማቻችን ይሆናል ጌታ። he will lead us how to fight። ብቻችንን እኮ እያገኘን ነው እያተራመሰን ያለው። ስለዚህ ሉቃስ ላይ እዩ። yes 10:18 እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየዋል። እርፍ እንደ ምንድን ያላቸው? ጦምባ ብሎ ነው የወደቀው ማለት ነው። ክብር ሁሉ ለኢየሱስ። ሃሌሉያ አረ ብሎ ነው የወደቀው። አልወረደም፣ ኢየሱስ ነው የወረደው። ትንሽ እንንገረው። ጌታ ይመስገን አይደለ? አንዱን ወንጌላዊ አንተ እኮ ወንጌላዊውን ያለው እና በቃ ወደክ በዝሙት በቃ አለቀልህ ምናምን ይለዋል። ሰይጣን ወንጌላዊው ሊያገለግል በሄደ ቁጥር በቃ ተጨነቀ ማለት ነው። ሹክ ይለዋል። አንተ ወድቅ የለ እንዲ ወድቅ የለው ሲለው መንፈስ ቅዱስ እንዲያለ
እኔ እነሳለሁ አንተ አላህ አይደለም ወይ ከሰማይ የወደቅ ላትመለስ? እስኪ አሜን በሉ። ከከበሩ ድንጋዮች መካከል ከእግዚአብሔር ተራራ ወድቅ የለም ወይ በሏል። እና ተኑን የጠፋው መስማት አይፈልግም። ይህንን መስማት አይፈልግም። የወደቃችሁ ሰዎች መነሳት የምትችሉበት ደሞ አቬለብል አለ። ሰይጣን አንዴ ወድቋል ላይነሳ ላይነሳ ወድቋል። ጣለው ንጉሱ። ክብር ሁሉ ለኢየሱስ ይሁን። ለዚህ ነው ሁልጊዜ you have to call the blood ማለት እዛ ውስጥ ሆኖ ጌታ የከፈለው ስራ ውስጥ ሆኖ የጌታ ህይወት ውስጥ ሆኖ አያገኛችሁ። አሰሬ በኢየሱስ ስም ስላልክ አይደለም የሚያገኝ እንዳ እያልክ አትውል። መቼም እንደውም አንዳንድ መጨረሻ አጠራም እየበላ እየጠጣ ነው እኮ ምግብ ላይ ነው የምጠራው። ግን ደም አለ አይደለ? ምልክት አለብን። the blood of Christ አለ። አሜን። ሶ ካቨር ያደርገናል እዛ አካል ውስጥ ዩኒቨርሳል ባዲ ውስጥ ስላለን ሄዱ ይመክትልናል ማለት ነው። አሜን ነው። ሃሌሉያ የስ ይሄ ርችትማ ይገባዋል። ሰማይም እንዲህ ነው እየፈነዳ ያለው። ጌታ ይመስገን፣ ጌታ ይመስገን። ግሎሪ ሃሌሉያ። ጌታ ይመስገን። ቅዱሳን ጌታ ይመስገን። ኢዝ ናት ኦሰም ጋይዝ? ይሄ የምናወራለትን ሄደን እንደምናየው ታውቃላችሁ። ኢዝ ናት ኦሰም? ዊ ጎ ዊ ሲ ሂም ራይት። ሄደን እናየዋለን። ጌታ እንዲህ አውርቼ አሁን ደግሞ ናፍቆኛል ጌታ። ወረ ዊዝደም አሜን። ክብር ሁሉ ለኢየሱስ። ዊ ሲ ሂም ዘ ኪንግ። እናየዋለን ጌታ። አሜን። ጌታ ይመስገን። እንደ ብሩክና እንደ አሜዚንግ ግሬስ ካሜራ አይዘጋብንም ጌታ። ክብር ሁሉ ለኢየሱስ ይሁን። ታገስናቸው እኮ እና በሰማይ እናያለን። ሃሌሉያ we will go heaven ሃሌሉያ። ጌታ ይመስገን። ቅዱሳን ጌታ ይመስገን። we go heaven ሰማይ እንሄዳለን። ቅዱሳን ሰማይ እንሄዳ በጌታ። ይሄ ነገር ለምን ኤክሳይትድ አያደርጋችሁ? come on guys come on ምንድነው የምጠብቁት ነገር? ክብር ሁሉ yes ሃሌሉያ yes guys እንዲህ ነው እንጂ let's celebrate አይደል? እንሄዳለን። ንጉሱን እናየዋለን። ጌታን እናየው። ንጹሑን ቅዱሱን ጌታ እናያለን። ሃሌሉያ እማንሸማ ሃሌሉያ እንሄዳለን። ሄቨን እንሄዳለን። ጌታ ይመስገን። ቅዱሳን ሄቨን እንሄዳለን። አሜን። ታላቁ ሪቫይቫል መጠብቀው የኢየሱስን መምጣት ነው። ሃሌሉያ ጌታ ይመስገን። ተባረኩልኝ። ሰይ ሃሌሉያ ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ይህን ደግሞ ስለ ስጦታ እንዲሰጥህ ሄቨንን ስበክ አሉ። ደግሞ አሊ ሄቨንን ሰብኮ ስጦታ ተቀብሏል ብለህ ምሕረት ያድርግልህ ብለህ ወደ መልእክት ትመለሳለህ። ፕሬዝ ጋድ ጌታ ይመስገን። አሜን። So it's awesome right guys? ጌታ ቸር ነው። ጌታ በጣም ቸር ነው። ጌታ ቸር ነው። ጌታ ይመስገን። ጌታ ቸር ነው። 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 እናንተ ቁጭ ብላችሁ የምትማሩ በእውነት ጌታ ዘመናችሁን ይባርክ። በእውነት ጌታ ይመስገን። ሃሌሉያ። የተማረ ብቻ ነው የሚለወጠው። አሜን። ጌታ ይመስገን። ጌታን ቃል የምትሰሙ እናንተ የተወደዳችሁ ተባረኩ። በእውነት I have a big respect for the word of God። ክብር ሁሉ ለኢየሱስ። አሜን እንበለው አይደል? እንቀጥል። ያዕቆብ አልገረማችሁም? ከያዕቆብና ከኢየሱስ የገረማችሁ? So it's awesome right? I know አሊ ምን እያልክ ነው እንዴ? ምን ታስተያያለህ? ውበቱን ተመልከቱት እያልኳችሁ ነው ያለው። the beauty of Christ ማለት ነው። እናወራለን። አሜን። ያዕቆብ ጋር እንመጣለን። ግን ጌታ አልገረማችሁ? ማርቆስ ላይ እንደዛ ተብሎ ቀጥለው ትምህርቱን ከሁልጊዜ ጌታ ፖዚቲቭ ሳይሆን ዲቫይን ነው። እሺ ዲቫይን ነው አደለ? ጌታ ፖዚቲቭ አይደለም። ኢዝ ዲቫይን አደለ? ኔቸር ነው። ክብር ሁሉ ለኢየሱስ ይሁን። አንዳንድ ሰዎች ጥሩ አድርገው የሚያዩት አደለ? ሂስቶሪያን ኢዝ ጉድ ፐርሰን ነው ይሉናል። ኖ ኢዝ ናት ጉድ ፐርሰን። ሃሌሉያ
ነው he's a divine አይደል? he's God ጌታ ይመስገን። ስለዚህ ጌታ የሚመልሰው መልስ ስዊት ነው። ቀጥለው መልሱን ተመልከቱት በጌታ በእውነት እሺ። ቤትም እርስ በእርሱ ከተለያየ ያ ቤት ሊቆም አይችልም። ሰይጣንም ራሱን ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም። ከዚያም ወዲያ ቤቱን ይበዘብዛል። እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚሳደቡትም ስድብ ሁሉ ይሰረይላቸዋል። በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። ዩሲ ጌታ የሚገርም ትምህርት አላወጣም፣ ዶክትሪን ያወጣው እዚህ ዶክትሪን ኢዝ አሜዚንግ ዶክትሪን ያወጣው። በመጀመሪያ ደረጃ ስፒሪቹዋል ፕሪንሲፕልን አወጣ። እንደውም ሌላኛው ጸሐፍቶች ሲጽፉ እዚህም ቦታ ምንድን የሚሉት በጣም የገረመኝን ነገር ልንገራቸው። እንግዲያውስ በጣም እዚህ ጋር ዴሊቨረንስ ላይ የምታገለግሉ ምጸልዩ ሰዎች ሁላችሁም እንድሰሙ የሚፈልገው ኢየሱስ ይህን ሲሉት በእግዚአብሔር ጣት ነው አጋንንትን ማስወጣው ብሏል አይደል? በነገራችን ላይ ይሄ ቃል ነው ዴሊቨረንስ አገልግሎት ላይ እንድጠነቀቅ ያደረገ። ኢየሱስ ሲሰደብ ያወጣው ትምህርት የሚያስደነግጥ። አንዳንዴ አይታችኋል ሚዲያ ላይ ያየው ልቤን የሰበሩ ነገሮች አሉ። ምንድነው? ለምሳሌ ወደ እኔ አምጡት እኔ ያስወጣዋሉ የሚሉ ሰዎች አላጋጠሟችሁም? ቲቪም ላይ እዚህ መጥቶ አጋንንት አይቆምም፣ በፊቴ አጋንንት ይወጣታል አይቆምም። እና ስኬሪ ይሄ ነገር ከተደጋገመ እፈራዋለሁ። በቃ ማለት ይሄ ነገር በቦኤል ዘብል ነው እየወጣው ነው ማለት ነው ሰውየው ይሄንን ካለ። ምክንያቱም ይሄ የሚለው የቃል ካራክተር ያለው ሴጣን ጋር ብቻ ነው። አስወጪው የሆነው ኢየሱስ ጋር ካለ ግን ኢየሱስ እራሱ እንኳን እኔ ነኝ አላለም። በእግዚአብሔር ጣት ነው ማስወጣው ነው ያለው። የሱ ካራክተር አለ። አስወጪው እራሱ አሁን አጋንን ስናስወጣ በማስም ነው የምናስወጣው፣ በጌታችን አይደለ? በሱ ስም ስልጣን ነው። ይሄ አካል ይሄ ፐርሰን እንኳን አልተናገረም። ምን ብሎ እኔ ነኝ ያስወጣሁት ብሎ አለ። የሚገርማችሁን ነገር ልንገራችሁ። መንፈስ ቅዱስ ነው በእግዚአብሔር ጣት ነው አጋንንትን የማስወጣው ብሎ አስወጪውን የተናገረው አይደለ? ጌታችን ራሱ መንፈስ ቅዱስን ብትጠይቁት ደግሞ የሚወጣው በኢየሱስ ስም ነው ብላችሁ የሚያጋፍጣችሁ ሂዩሚሊቲ ይታያችኋል። ስሙ የኢየሱስ ነው፣ የሚያስወጣው መንፈስ ቅዱስ ነው። መንፈስ ቅዱስ ጋር ሄደ መንፈስ ቅዱስ አጋንንትን ታስወጣለህ ብትለው የኢየሱስ ስም ነው ሂድና ክብር ስጠው ይላል ማለት ነው። እኛ አገልጋዮች ደግሞ ምንድነው የምንለው? እኔ በቆምኩበት አጋንንት እንዳይቆም ጌታ ሆይ ብለን እንላለን ስንጸልይ ማለት ነው። ልንመታ እኔ ባለውበት አጋንንት ኤግዚስት እንዳያደርግ እንላለን ማለት ነው። ከዛ ሰዎችንም ደግሞ ከፈለክ እኮ እጅ እየጫንኩኝ የኢምፓርቴሽን አመጣለሁ አጋንንትን ለማስወጣት እንላለን። የመጨረሻ ይሄንን ኔቸር እየተካፈለን ያለው ከዲማኒክ ዓለም ላይ እየከተተብን ያለው ማለት ነው። ላይወጣ ራሱን ኮንክሪት የሚያደርግበት ሲስተም ውስጥ እየከተተ ነው ያለው ማለት ነው። በጣም ኬርፉል መሆን አለብን። ሁልጊዜ ዴሊቨረንስ ላይ ሲመጣ ምህረት ነው መጠየቅ ያለብን። ጌታዊ በምህረት እንድትቆም እፈልጋለሁ በሉት። ጌታው ቁም፣ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ማን የተገለጠው? የእግዚአብሔር ልጅ። he is here። ዮሐንስ ስለ ትንሣኤው ኢየሱስ ነው እያወራው እንጂ ከመሞቱ በፊት ስላለው ኢየሱስ አይደለም ያወራው። አዩት ሚጋስ በፍጹም አይደለም። የትንሣኤውን ጌታ ነው እያወራ ያለው። በመስቀል ላይ ስራውን ስላፈረሰበት ጌታ ነው እያወራ ያለው። በጣም መጠንቀቅ አለብን። ዴሊቨረንስ ላይ አጋንንትን በመቃወም ስንመጣ ኢሚዲየትሊ እዚያንን ዓለም መውጣት አለብን። ወዲያው ማለት ያለብን ጌታ ሆይ ና ነው ማለት ያለብን። ጌታ ሆይ ና። አንዳንዴ ገባ ነው የሚመስለው።
ሊትራሊ አንድ ጊዜ አረሳም ቲቪ ላይ ነው ያየሁት እና አሜን በካራቴ እንዳለ ሆኖ ማለት ነው እንዳለ ሆኖ እሺ እሱ እንዳለ ሆኖ እኔ አልተቀቡም ምናምን ብዬ አልልም። ኦኬ ከኔ ጋር በዚህ እንድንጣላ አልፈልግም። አልተቀቡም አልተነሱም እያልኩ አይደለም። ነገር ግን ጥንቃቄ ምንድነው? አንዳንዴ የእግዚአብሔር ቃል እውቀት ከማጣት የተነሳ የሚደረጉ ከባድ ስህተቶች አሉ እና አሊ አጋንንት ገብቶባቸው ነው እያስወጡ ካላችሁ የእግዚአብሔርን የምህረቱን ሉዓላዊነትም አምናለሁ። ካላወቃችሁ ጌታ ፕሮቴክት ያደርጋችኋል እንትን እስክትማሩ ድረስ አገኛችሁ እንጂ አሁን ይሄንን ስላልክ አጋንንት ገብቶብህ እያስወጣህ ነው አይደለም። አሁን ግን እያስተማርኩ ነው ያለው እንድትጠነቀቅ you have to careful እያልኩ ነው ተጠንቀቅ እያልኩ። ምክንያቱም መጽሐፉ የሚለው ኢየሱስ አላለም። ልብ አድርጉ ማርቆስ ላይ ምን ብሏል? በስሜ አጋንንትን ታስወጣላችሁ አላለም ጌታ? አላለም ወይ? እዚህ ጋር መጥቶ ለምንድን ነው ይሄንን ያለው? ስለ ትዕቢት ነው። ኮንቴክስቱን አይታችኋል? በያሉት ያለው በአጋንንት አለቃ አጋንንትን ያስወጣል። the kingdom of God ነው እያወራ ያለው ጌታ። መንፈስ ቅዱስን እያወራን ያለ አምጥቶ መንፈስ ቅዱስን የሚሳደብ ስርዓት የለውም ብሎ እኔን አላለም ጌታ። ምክንያቱም the kingdom of God የምትሰራው የምሰማው በመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስን ዲቪኒቲ አምላክነት ያብራራልን ኢየሱስ ነው። ቢ ኬርፉል እያለ ነው። ቢ ኬርፉል ተጠንቀቁ፣ በጣም ተጠንቀቁ። እና በጣም ለአጋንንት ጸልያለሁ ብላችሁ አጋንንት እንዳይገባባችሁ ተጠንቀቁ። ሁልጊዜ ዴሊቨረንስ ልጸልዩ ስትሉ ጌታ ሆይ እርዳን። yes ምንድን ያለብን? ጌታ ሆይ በሉ። እስኪ ጌታ ሆይ እርዳን በሉ። ከሞን ከኔ ጋር በሉ። አለቃችሁም በሉ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። yes ጌታ ሆይ እርዳን ነው የሚባለው። ጌታ ሆይ እርዳን፣ ስምህ ይቀደስ ነው የሚባለው። አሜን። በአፌ ላይ ስምህን ቀድሰው ጌታ ሆይ ስምህ ኃይል ይኑረው እጸልይ ዘንድ በስምህ ልጸልይ ነው ጌታ ሆይ። ሃሌሉያ። ጌታ እርዳኝ። ክብር ሁሉ ለኢየሱስ ይሁን። እምድኑበት ነው ይውላችሁ። በአጋንንት በማውጣት ከምንመታው በትዕቢት መንፈስ ሳናስወጣ ለዘላለም እንቅር። ይቅርብን። አሜን። ይቅርብን። በተቻላችሁ መጠን አጋንንትን አናስወጣ ሲላችሁ መጸለይ ያለባችሁ ጌታ ሆይ አንተን የምታስወጣው በማን ልታስወጣ ትፈልጋለህ በሉት። ሰምታኝ ከኔ ጋር ናቸው። አንድ በጣም ብዙ ጊዜ ጌታ ሲረዳ እንዲህ ነው የምጸልየው። አንድ ሰው አጋት ጌታ እኔ ልጸልይ ሱስ እንዲጸልይ የምትፈልገው ሰው አለ እንትና ይጸልይ። እሺ የለውበትም። ብዙ ጊዜ አይታችኋል፣ እዚህ ጋር አይታችኋል። ጌታ እኔ አሁን አይደለም አየር አልይዝም ስዩሜ ሂድና ጸልይ። ምክንያቱም መመራት ነው ያለብን እንጂ ዘራፍ ማለት አይደለም ያለብን። ብሩኬ ሂድና ጸልይ። ይሄ ማለት ግሬስ አይሰራም ማለት አይደለም። እሺ ፋንክሽን ያደርጋል 24/7 ግን በጥበብና እግዚአብሔርን በመፍራት በማስተዋል መሆን መቻል አለብን። ስለዚህ ሁልጊዜ ይሄንን ስታስቡ ታዲያ ላለመጸለይም አትፈሩ። ለመጸለይም ጀግና ነው የምትሆኑት አይደለም። ለምን? እናንተ ስለማታስወጡ የእግዚአብሔር ጣት ስለሚያስወጣ። ስለዚህ ማንም ጋር ሳትደውሉ በጌታ በኢየሱስ ስም ካቃታችሁ ጌታው ሰው ስጠኝ፣ ከዛ ወደ አገልጋዮች ደግሞ ትመጣላችሁ በትህትና ማለት። ከዛ አገልጋዩ ደግሞ ወደ ጌታ ይሄዳል አይደለ? ከዛ ጌታ ደግሞ አጋንንትን ያስወጣዋል። እስቲ ጌታ ነው አጋንንትን የሚያስወጣው በሉ። በጣም አንድ ትልቅ ሚስጥር የራሴን ልምምድ ነው የምነግራችሁ። በተአምር ደፍሬኔ አሁንም ነው የምላችሁ አጋንንት ለማስወጣት ዘራፍ አይደለም፣ ጌታን ነው የምለምነው። በጣም ጌታን ነው የምለው። ጌታ ሆይ አስወጣው። ለምን እንደምል ልንገራችሁ። የዛሬ 20 ምናምን ዓመት በጣም በዴሊቨረንስ ብቻ ነበር ማገለግል፣ ኤክስትሪምሊ ማለት ነው።
በጣም እና ኮች የሚያደርገኝ ሰው አልነበረም፣ የሚያስተምረኝ ሰው አልነበረም። ሰው ተነብያለሁ፣ ዴሊቨረንስ ጸልያለሁ። እዛ ቦታ አሊን ጥሩት ነው። ከተማ ውስጥ እብድ ካለ እጠራለሁ። በቃ ከዛ ልቤ ላይ ምን ሆንኩኝ? አጋንንት አስወጪ ፕሮፌሽናል ሆንኩ ማለት ነው። ሊትራሊ ባህሬ የአጋንንት የመታወል ደግሞ አመፀኛ ሆንኩ። ምንድነው? አይታችሁ ከሆነ አጋንንት የሚያስወጡ ሰዎች ቶሎ ይናደዳሉ። ልክ there is something is not right። ምንድነው የሆነው? ኮች የሚያደርገኝ ሰው አልነበረ። በእኔ መሰለኝ የተቀባው፣ በቃ በጣም የተቀባው ሰው። ያ ነገር ወደ ምን ወሰደህ ሲባል የእኔ ሰራ ብቻ አድርጌ የወሰድኩት። የተጎዳሁትን ጉዳት እኔ ነኝ የማውቅ፣ በጣም የተጎዳሁትን። ከዛ በኋላ ነው ጌታ አሁን አይ ቲንክ አባት መሆን እችላለሁ። አይ ቲንክ ከአሁን በኋላ ትውልድ የሚነሱበትን ዊዝደም መስጠት እችላለሁ ብዬ በጣም ሲሪየስ። ጌታ ያረዳናል። አሜን። ውይይት ውስጥ ነው የገባ ነው ጎበዝ። የማንገባበት ጌታ የማያስገባን ቦታ የለም ማለት ጌታ ምሕረት ያድርግልን። እስኪ ሁላችሁም ጌታ ሆይ ማረኝ በሉ እስኪ። ሃሌሉያ አይደል? mercy of God ክብር ሁሉ ላይ mercy of God ሃሌሉያ። ጌታ ሆይ ማረን። ሃሌሉያ። በዚህ የተነሳ ጸጋችሁ ብዙዎቻችሁ የጠፋ ገለግሉ የነበራችሁ ነገር ግን ለታቦቱ የሚገባውን ስፍራ ስላልሰጣችሁ የተወሰደባችሁ ሰዎች ዛሬ በእግዚአብሔር ምሕረት እንጸልያለን። ጌታ ሪስቶሬሽን ለእኔም ለሕዝብህም ሪስቶሬሽን እንዲሆን በኢየሱስ ስም እጸልያለሁ። ጌታ ኃይል ሲሰራባቸው የነበሩ በተለያየ በግልም ጌታ ሆይ በተለያየ መዝረክረክ ያጣናቸው የጸጋ ስጦታዎች ይመለሱ ዘንድ ምሕረት እንድታደርግልን በኢየሱስ ስም እጸልያለሁ። ምሕረት እንድታደርግልን አባ እለምንሃለሁ። ምሕረት እንድታደርግልን በጌታ በኢየሱስ ስም እግዚአብሔር ሆይ እጆች እንዲቀቡ በጌታ በኢየሱስ ስም እጸልያለሁ። በጌታ በኢየሱስ ሪስቶሬሽን ይሁን በኢየሱስ ስም ሪስቶሬሽን ይሁን በኢየሱስ ስም ጌታ ሪስቶሬሽን ይሁን። ታድሶ ይሁን ጌታ ታድሶ ይሁን ጌታ እለምንሃለሁ። ታድሶ ይሁን በእውቀት ታድሶ ይሁን በጌታ በኢየሱስ ስም ስልጣን Amen. 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 Hallelujah. Amen. ጌታ ሆይ መቀጠል አልተቻለም ጎበዝ፣ አልተቻለም። ያዕቆብዬ ክብር ሁሉ ለኢየሱስ። So, amen. It's awesome, right? ጌታ ካለ enjoy ማድረግ እንችላለን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ጌታ ክብሩን ይውሰድ። ሃሌሉያ 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 ሃሌሉያ። ሐዋርያት ሥራ ምዕራፍ